ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የቻናላችን ተመልካቾች እንደምን ሰነበታችሁ? እንኳን ለመጥምቀ መለኮት ቅዱስ ዮሐንስ የዋዜማ መርሃ ግብር በሰላም በፍቅር በአንድነት አደረሳችሁ አደረሰን። እንግዲህ ይህንን የመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ የዋዜማ በዓል ለማክበር በዚህ በሸንኮራ ዮሐንስ ተገኝተናል። እንግዲህ ከዚህ ሰዓት ጀምሮ በዚሁ ቤተክርስቲያን ላይ የሚካሄደው መርሃ ግብር ወደ እናንተ የምናደርስ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። መናኝ ታላቁ ድንግል ለዓለም የሰበከ የአምላክን ቃል ሰው ያስታረቀ ከአምላኩ ጋር ድንቅ ተአምር ሠራ ምድረ ሸንኮራ። ጌታ ይመጣል በእሳት ሊያጠምቅ የአምላክን ማዳን ሁሉም ይወቅ ብሎ አስተማረ። የዘካርያስ ልጅ መጥምቀ መለኮት ትንሹን ዮሐንስ ፈታለት እንቆቅልሽ። ጌታ ይመጣል በእሳት ሊያጠምቅ የአምላክን ማዳን ሁሉም ይወቅ ብሎ አስተማረ። ስብከት የዘካርያስ ልጅ መጥምቀ መለኮት ሰራዊት ይዞ ችቦ ይዞ ጎራዴ ይዞ እየመጣ ሲሰማ ምንድን ነው ያለው? አንተ ጠላት ያለኛል ወዳጅ ይሁዳ ነው ያለው። የሰውን ልጅ በመሳም አሳልፈን ስለመጣ ጠላት ሆኖ እያወቀ ወዳጅ ነው ያለው። ስለዚህ ለሰው ልጅ የሚያስፈልገው ፍቅር ስለሆነ ተዋደዱ አለ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 13 ላይ ቁጥር 1 እና ቁጥር 13 ላይ እንዲህ ይላል። ቁጥር 1 ላይ በሰዎችና በመላእክት ልሳን እንኳን ብናገር አለ ፍቅር ከሌለ እንደሚጮህ ድምፅ እንደሚያሰማ ጽናጽን ከዛ ውጭ ትርጉም የለኝም ማለት። በመላእክቱ በሰው ልሳን እንኳን ብናገር ፍቅር ከሌለኝ ነው በቃ። ስለዚህ ያለ ፍቅር የምናደርገው ግን ምንም ነገር የማይሆን ድምፅ ማሰማት ብቻ ማለት። እንደገና ቁጥር 13 ላይ ምን አለ? እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ በአንድነት ጸንተው ይኖራሉ። ከነዚህ ግን ፍቅር ይበልጣል። እምነት፣ ተስፋ፣ ፍቅር ሶስቱ በአንድነት ከነዚህ ግን ፍቅር ይበልጣል አለ። ስለዚህ ወደ እግዚአብሔር ስንመጣ ይዘን መምጣት የሚገባው ፍቅር ስለሆነ ነው። በፍቅር የምናቀረው መስዋዕት ከሆነ ከቤተ መቅደሱ ያሉት አባቶች ካህናቶችን ቅዱስ ዮሐንስን ለምኜው የሕይወት ችግር ነበረብኝ። መጥምቀ መለኮት ቅዱስ ዮሐንስ በሰጥቶኛል። አመስግኑልኝ ይላሉ። አመስግኑላቸው። ባለቤቴ አስም ነበረባት፣ ስለ ዳነች ፍየል አስገብቻለሁ። አመስግኑልኝ። አመስግኑ። እህተ ማርያም እባላለሁ። ዛሬ ዓመት በጣም አዝኜ ነበረ። ሰውነቴ ነጭ ነበረ። መጥምቀ መለኮት ቅዱስ ዮሐንስ ከዚህ ከለምጽ ከቆዳ በሽታ ፈውሶኛል። የክብር መግለጫ ይሆን ዘንድ አስገብቻለሁ። አመስግኑልኝ ይላሉ። አመስግኑላቸው። ፍየሌ ሞታብኝ ነበረ። በ3 ቀን ሁኔታ ስቀባት ተነሳችልኝ። ይህን ብላቸው አመስግኑላቸው። አሁንና በጣም ታመማ ነበረ። መጥምቀ መለኮት ቅዱስ ዮሐንስ ለዛሬ ዓመት ካደረስከው ብዬ ስለዚህ ብዙ መጥቻለሁ። አመስግኑላቸው። ወንድሙን የማይወድ በዓይኑ የማያውን እወዳለሁ፣ ይህ ሐሰት ነው አለ። ማንም ወንድሙ እግዚአብሔር እወዳለሁ የሚል ሰው ካለ መጀመሪያ አጠገቡ ያለው ወንድሙ ይውደድ፣ እህቱን ይውደድ። ከዚያ በኋላ ነው እግዚአብሔርን እወዳለሁ ሊሆን የሚችለው። በዓይኑ ያየውን ሳይወድ ያላየውን እወዳለሁ ሐሰት ነው አለ። ስለዚህ መጀመሪያ እርስ በራሳችን ልንዋደዱ የሚያስፈልገው በአጠገባችን ያለው ወንድማችን እህታችን ልንወድ ያስፈልገናል። ስለዚህ
እያንዳንዳችን በፍቅር ልንመላለስ ያስፈልገናል። በፍቅር ከሆነ የምንመላለሰው እግዚአብሔርን ልናገኘው እንችላለን። ያለ ፍቅር፣ ያለ ትሕትና፣ ያለ ልብ ግን እግዚአብሔርን ማግኘት አይቻልም። ስለዚህ ነቢዩ ምን ይዤ ልቅረብ ወደ እግዚአብሔር ብሏል። ይዞ መቅረብ የሚያስፈልገው መስዋዕቱንም አይደለም አለ፣ በጉንም አይደለም አለ። ስለዚህ ወደ እግዚአብሔር ይዘን መቅረብ እነዚህ ሶስት ነገሮችን ይዘን የምንቀርብ ከሆነ እግዚአብሔርን ማግኘት እንችላለን። ስለዚህ ወደዚህ ቦታ ከሩቅ ቦታ ከተለያየ ቦታ መጥተናልና የቅዱስ ዮሐንስ ፍቅር አገብሮን አሊያም ደግሞ ፈውሶን አድኖን መጥተናል። ስለዚህ እኛም ይዘን ወደዚህ ስንመጣ በፍቅር ይደርበኛ ሕይወት በረከት ይደርበኛ ሕይወት ኤልሳቤጥ ባይዘለሽ የሰፊ ከተማ በመላእክት ዘንድ ያልተሰማ ዜማ የአዋጅ ነጋሪው ድምፅ ከወዲሽ ተሰማ። ከእንግዲህስ ይብቃኝ ሌላ ቃል አልስማ። መጥምቀ መለኮት በረከት ይደርበኛ ሕይወት። ስለዚህ ቅዱስ ዮሐንስ በየቦታው ስሙን ጠርተናል። መጥተንም ባንመጣም አባቱ ዘካርያስን እኮ የፈታው ቅዱስ ዮሐንስ በስሙ ብቻ ነው። መልአከ ብስራት ቅዱስ ገብርኤል አላም ስላለ አንደበቱን ዘጋው። ሲወለድ በስምንተኛው ቀን ሊገዙ መጣ። ማን ይባላል? ዘካርያስ ጻፈ። ዮሐንስ ብሎ አራቱን ፊደል ሲጽፍ አንደበቱ ተፈታ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ቅዱስ ዮሐንስ ሁላችሁ ታስራችሁ የነበራችሁ ቅዱስ ዮሐንስ በአማላጅነቱ ይፍታችሁ። ተፈተን መጥተናል። አሁንም ቅዱስ ዮሐንስ ይፍታል። ለሀገራችን ለኢትዮጵያ ሰላምን ያምጣልን። ቅዱስ ዮሐንስን ተማጸኑት ወገኖቼ። ዛሬ ትንሽ ሰላም ስላለች መጥተናል። ሰላም ባይኖር ኖሮ አይደለም ሸንኮራ ከቤታችን አንወጣም ነበረ። ስለዚህ ቅዱስ ዮሐንስን ሁላችሁ ለምኑት ከመድኃኔዓለም እንዲያስታርቀን አስታርቆን ሀገራችን ሰላም እንድናገኝ ሁላችሁ ጸሎት ጸልዩ። ታሪክ የመጣ ልበት የዘካርያስ ልጅ መጥምቀ መለኮት የኤልሳቤጥ ልጅ መጥምቀ መለኮት ጌታ ይመጣል በእሳት ሊያጠምቅ የአምላክን ማዳን ሁሉም ሊወቅ ብሎ አስተማረ። መጥምቀ መለኮት የኤልሳቤጥ ልጅ እሷ የተኛችበት ቦታ እንጭቃቸው እኔ ልጥረግ እንባባል። ከዚያ በኋላ የሌታ የያዛትና ተነስታ ተቀብላ ታደርጋለች። እሺ አለና ጠዋት ሲነጋ
እስቲ ባል መፍትሄ ያገኘ አላገኘም? ወንዶች መፍትሄ ያገኘ አላገኘም? አገኘ አላገኘም? አላገኘም። አልሆነለትም፣ አልተሳካለትም። ትህትና ለራስ ነበረ። ሌላ ቢቀር ትህትና እንኳን ቢኖረት እኮ ታሸንፍ ነበረ። ስለዚህ ምን ይዤ ልቅረብ? ትህትና። መጨረሻ ሶስተኛ ላይ ምን ያስፈልጋል? ፍቅር። መጀመሪያ ምን ይዤ ልቅረብ? የመጀመሪያ የሚያስፈልገው ንጹሕ ልቦና ልብ ያስፈልጋል። ሁለተኛ ወደ እግዚአብሔር ለመቅረብ ምን ያስፈልጋል? ትህትና። ሶስተኛ ደግሞ ምን ይዤ ልቅረብ ያለው ነቢዩ የሚያስፈልገው ምንድነው? ፍቅር ያስፈልጋል። ወደ እግዚአብሔር ስንቀርብ በፍቅር ሊሆን ያስፈልጋል። ሁሉ ነገር በፍቅር ሊሆን ያስፈልጋል። ስለዚህ ደግሞ አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ እናንተ እርስ በርስ ትዋደዱ ዘንድ ትእዛዜ ይህች ናት አለ። እኔ እስከ ቀራንዮ ድረስ። እንግዲህ አምላካችን መውደዱ መዘርዘር አያስፈልግም። በብዙ መንገድ እኛን ለመውደዱ በብዙ ነገር አይተናል። ስለዚህ ባንናገርም እኔ እንደወደድኳችሁ እናንተ እርስ በርስ ትዋደዱ ትእዛዜ ይህች ናት አለ። አመስግኑልኝ ይላሉ። አመስግኑላቸው። በፍርድ ቤት ክርክር ነበረብኝ። ለመጥምቀ መለኮት ቅዱስ ዮሐንስ ነገር ተሳክቶልኛል። ለኩሉ መግለጫ አስገብቻለሁ። አመስግኑላለሁ። አመስግኑላለሁ። ለጓደኛዬ ሊተውብኝ ነበረ ስለሰማ መጥምቀ መለኮት ቅዱስ ዮሐንስ አመስግኑልኛል። አመስግኑላል። የወዲትና የደም ገዛ የምትባሉ አባታቸው ዝመዳ ቅዱስ ናቸው። የዛሬ ዓመት ተታምሜ የነበረ አሁን በበረከቱ ሁለት ተፈውሼብኝ መጥቻለሁ። ለቁም መግለጫ አስገብቻለሁ። አመስግኑልኝ። አመስግኑላቸው። ወልደ ጊዮርጊስ እባላለሁ። ከራእዮት ጋር ታመን መጥተን ነበር። በጸበሉ ተፈውሰናል። አመስግኑልኝ። አመስግኑላቸው። የዛሬ ዓመት መጥምቀ መለኮት ቅዱስ ዮሐንስ በምስጢር Hallelujah.
የተወደዳችሁ ተመልካቾቻችን እንግዲህ እስካሁን ስትመለከቱ የነበረው የመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ ክብረ በዓሉን ዋዜማውን ወደ እናንተ ስናደርስ ቆይተናል። በመርሃ ግብራችንም ብዙ እንዳተረፋችሁ ባለሙሉ ተስፋ ስንሆን ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን እንግዲህ የዛሬው መርሃ ግብራችን በዚሁ ተጠናቋል ማለት ነው። በነገው መርሃ ግብር እስከንገናኝ ድረስ ቸር ሰንብቱ። ከማዳን ሁሉም ይወቅ ብሎ አስተማረ። ተውሰገት የዘካርያስ ልጅ መጥምቀ ትንሹን ዮሐንስ ፈታለት እንቆቅልሹን። ጌታ ይመጣል በእሳት ሊያጠምቅ የአምላክን ማዳን ሁሉም ይወቅ ብሎ አስተማረ። ነው ስብከት የዘካርያስ ልጅ መጥምቀ መለኮት የዘካርያስ ልጅ መጥምቀ መለኮት የኤልሳቤጥ ልጅ መጥምቀ መለኮት ጌታ ይመጣል በእሳት ሊያጠምቅ የአምላክን ማዳን ሁሉም ይወቅ ብሎ አስተማረ። መጥምቀ መለኮት የኤልሳቤጥ ልጅ በረከት ይደርበኛ ሕይወት